በዓለም ላይ የማስበው ወይ የሚወድህ ወይ የማይወድ ሰው ነው ያለው ብዬ ነው የደመደምኩት። አዎንታዊና አሉታዊ ህዝብ ነው ያለው። ኔጌቲቭ አለ ፖዚቲቭ አለ። ግን ወደ እናንተ ሲመጣ ወንድሜ እንዳለው ሀብታም ነህ ደሃ አይ ችግረኛ ናቸው ቤተሰቦች እሱ ና ችግር የራስን አጥፋት ፋሚሊ ስቅርቅር እንላለን ሄደን ፐርሰፕሽን እና ሪያሊቲ አንድ ነው። ተጽዕኖ አንድ ነገር ነው ብላችሁ ካመናችሁ ባይሆንም እንኳን ልክ እንደ ሪያሊቲ ነው አፌክት የሚያደርጋችሁ። የሰው ሁሉ ችግር ምንድን ነው? መንፈሳዊ መሆን ነው አለመሆን ነው። አንዳንድ ችግሮችን ሊሰታቸው እንደሚችል ያሰብ ሰው የችግሩ ሁሉ ምንጭ ምንድን ነው? እንደዛ የሚሉ ሰዎች አላቃቸው ድህነት ብቻ ይመስላቸው። ግን ድሃውም ሀብታሙን የሚጋራው ችግር እንዳለ ታውቃለህ። እና አንዱ ምን አለኝ ይገርምሃል የጊዜ አጠቃቀም የሚለው መጽሐፍን ጀምሬው ጊዜ አጥቼ አጥቆምኩታል። በዛ ቢመለስ ደግሞ ጥሩ ነው። ጀምሮ መጨረስ የሚለው መጽሐፍን ደግሞ ጀምሬ አቆምኩታል። ትራውማ በልጅነታችሁ ያሳለፋችሁት ኤክስፒሪየንስ የሚያደርግባችሁ እንደሆነ ታውቃላችሁ። ዓለምን በሁለት ጎራ ብቻ እንድታዩ ታደርጋለህ። 3 መሰረታዊ የሆኑ ነገሮችን ሼር አደርጋችኋለሁ። ዶክተር ኢዮብ ማሞ ለመጀመሪያ ጊዜ አይደለም ወደ ድሪምስ የመጣው። የዛሬ 2 ዓመት ወደኛ በመምጣት ባውንደሪ በሚል የሚገርም የአእምሮ ምግብ ነው የሰጠን። ዛሬ ደግሞ ጥሪያችንን አክብሮ እዚህ ነው ያለውና አናመሰግነም። በኢትዮጵያ ውስጥ በፐርሰናል ዲቨሎፕመንት ፈርቀዳጅ ከሚባሉ ጥቂት ሰዎች አንዱ ነው ዶክተር ኢዮብ ማሞ። በጣም ድንቅ ድንቅ የሆኑ ደግሞ የ27 መጽሐፍት ደራሲ ነው። በደንብ አድርጎ ሊያስተምረን ዶክተር ኢዮብ ማሞ ዝግጁ ነው። ጥያቄው እናንተ ዝግጁ ናችሁ ወይ ነው። ስለዚህ ዝግጁ ከሆናችሁ ባካችሁ ከፍ ባለ ክብር ከኔ ጋር በመሆን ዶክተር ኢዮብ ማሞን ወደ መድረክ ጋብዙልኝ። የመጽሐፍ ነገር አለኝ እሱን ጽፋለሁኝ። ጊፍቴ ነው። ጊፍትና ደግሞ ፓሽን ሲገናኝ በጣም አስፈላጊ ነገር ነው። ግብ ይመታል ማለት ነው። እና የዛሬ 13 ዓመት ተኩል ራፍሊ 14 ዓመት አካባቢ በአመት 2 መጽሐፍ ለህብረተሰቤ ማበርከት አለብኝ ብዬ አምኜ የመጀመሪያው መጽሐፍ የጻፍኩት ያን ጊዜ ነው። በየ6 ወሩ ነበር ኮሚትመንት የገባሁት። 28ኛን እየጻፍኩ ነው አሁን። እና አንዱ ምን አለኝ ይገርምሃል የጊዜ አጠቃቀም የሚለው መጽሐፍን ጀምሬው ጊዜ አጥቼ አጥቆምኩታል። በዛ ቢመለስ ደግሞ ጥሩ ነው። ጀምሮ መጨረስ የሚለው መጽሐፍን ደግሞ ጀምሬ አቆምኩታል። በልጅነቴ በጣም ከፍተኛ የሆነ የሪጀክሽን ስሜት ነበረብኝ እና ሰው ሁሉ የማይቀበለኝ ይመስለኝ ነበረ። ጓደኛ ማግበጀት ያስቸግረኝ ነበረ። ልክ 17 ዓመቴ 18 ዓመቴ ሃይ ስኩል ነገር እንደጨረስኩ አካባቢ አንድ ነገሮች ማሰብ ጀመርኩኝ። ወደ መንፈሳዊ ህይወት ተጠጋሁኝ እና በጣም ትልቅ ተጽዕኖ እሱ አምጥቶብኛል እና መለወጥ ይችላሉ ብዬ ማመን ጀመርኩኝ እና ያን የሪጀክሽን ትግል ማሸነፍ ነበረብኝ። እሱ የሚያመጣብንን ተጽዕኖ ትንሽ ልጠቅስላችሁ ነው ዛሬ የምፈልገው። ሪሊ የቪዥናችሁ ጉዳይ በደንብ አስባችሁበት እንድትገቡ የራያችሁን ጉዳይ 3 መሰረታዊ የሆኑ ነገሮችን ሼር አደርጋችኋለሁኝ ባላንስ የሆነ ህይወት እንድትኖሩ እና ያንን በልጅነት የነበረኝን የሪጀክሽን የራሴ ስሜት እንደወጣ ብዙ መዋጮ ያደረጉልኛል ሰዎች አሉ ወይ ሁኔታዎች አሉ። አንደኛው መንፈሳዊ እምነቴ ነው። መንፈሳዊ እምነቴ በጣም መዋጮ አድርጎልኛል ያለኝ እምነት። ሁለተኛ ቤተሰቦቼ ከአባቴ የተማርኩት ሁለቱም በህይወት የሉም። ከአባቴ የተማርኩት በጣም ሲምፕል የሆነ ሰው ነው፣ ግን ቁም ነገረኛ። ቁም ነገርን ከሲምፕሊሲቲ ጋር የያዘ ነው። አካብድም ግን ቁም ነገረኛ ነው። ጨዋታ ሊቀልዳል። ሰው ያንን አግኝቻለሁ ብዬ አስባለሁ። እናቴ ደግሞ በጣም ዲስፕሊን ነች። በጣም በየጠዋቱ ከ10 ሰዓት ከ11 ሰዓት በፊት ነው የምትነሳው። ያን ያገኘሁት ከእሷ ነው ብዬ አስባለሁኝ። ሃርድ ወርኪንግ ነች፣ ዲስፕሊን ነች። ቀጠሮ አትስጧት። ከ30 ደቂቃ በፊት ቆማ ነው የምትጠበቃችሁ እና የተጋባብኝ ይመስለኛል እሱ። ሌላው ያነበብኳቸው በዛ እድሜ ላይ እያለሁኝ ያነበብኳቸው መጽሐፍቶች በጣም ተጽዕኖ አምጥተውብኛል። እንደዚህ አይነት ፐርሰናል ትሬኒንግ ምናምን እድል አልነበረም ያን ጊዜ አግኝቼ አላቅም። መጽሐፍቶች ግን ቤታችሁ ድረስ ይመጣሉ ታውቃላችሁ። እና ወጥታችሁ ለምግብ ከምታወጡት በበለጠ ለመጽሐፍ ብታወጡ ኢንከሬጅ አደርጋችኋለሁ። መጽሐፍ አንብቡ። ሰው 10 ዓመት 15 ዓመት 20 ዓመት ያጠራቀመውን እውቀት መጽሐፍ ላይ ተሰብስቦ ታገኙታላችሁ። ሰዓት ለፉ ታገኙታላችሁ። መልፋት የለባችሁ። ያ ሰው ያለፈበትን ነገር አስቀምጦታል እዛ ጋር። ህይወታችሁን ባላንስ ለማድረግ የሚያስፈልጓችሁን 3 ነገሮች ልንገራችሁ።
አስተዳደጌ እኔ የሪጀክሽን ነገር ሰጥቶኝ ያደግኩት ብያቸዋለሁ። ማንም ሪጀክት አድርጎኝ አይደለም፣ ፐርሰፕሽን ነው፣ የራሴ ፐርሰፕሽን ነው። ፐርሰፕሽንና ሪያሊቲ አንድ ነው። ተጽዕኖ አንድ ነገር ነው ብላችሁ ካመናችሁ ባይሆንም እንኳን ልክ እንደ ሪያሊቲ ነው አፌክት የሚያደርጋችሁ። ሰው በ11 ልጆች መካከል 9ኛ ልጅ ሆኜ ሳድግ 9ኛ ነኝ። በላሁ ተብዬ አላቅም። በላችሁ ወይ ነው የሚባለው፣ ይገባችኋል? በጋራ ነው የሚነገራችሁ። ለምን ለስንቱ ይደርሱታል። ስለዚህ ያ ነገር እኔ የተረጎምኩበት ትርጉም ሌላ ነበር። ሰው እንደማይፈልገ እንዲያ ነገሮች ዴቨሎፕ አድርጌ ከዛ መውጣት ነበርብኝ። ለምሳሌ አንድ ኤክሰርሳይዝ ላሰራችሁ። የመጀመሪያ ኤክሰርሳይዝ ከዛ ነጥቦቹን ጠቅስላችኋለሁ፣ ብዙ አላቆያችሁም። እሺ አይናችሁን ጨፈን ታደርጉና አንድ ጥያቄ ልጠይቃችሁ። በዓለም ላይ 2 አይነት ሰዎች ናቸው ያሉት ስላችሁ ምንና ምን መጣላችሁ? ያውላችሁ ግለጡ። እስካሁን አልገለጠም። ይገርማችሁ እንደጨፈነ ነው። ሀብታምና ድሃ ነው። አያችሁ፣ ሀብታምና ድሃ ነው ያለው። ድይ ነው። ይሄ አመለካከት የመጣው ካስተዳደጋችሁ እንደሆነ ታውቃላችሁ። ካለባችሁ አመለካከት፣ ከትራማችሁ፣ ካላለፋችሁት ካስቸገራችሁ ነገር እንደመጣ ታውቃላችሁ። ችግር ወደ እናንተ ሲመጣ ሰሞኑን ወደ በጣም ብዙ ሰዎች በተሰበሰቡበት ወጣቶች ናቸው፣ ብዙዎቹ ቲኔጀሮች ናቸው። ሱሳይድ ላይ የተናገርኩ ነበረ። ሱሳይድ ላይ በጣም ወጣቶች እየተቸገሩ ስለሆነ እዛ ቦታ የነበረው ችግር ምንድነው? ሱሳይዳል ሆኖ አንድ ሰው ሲመጣ ቶሎ ብለው ሰው የራሱን አመለካከት ስለሆነ ኢምፖዝ የሚያደርገው ቶሎ ብለው የሚጠይቁት ከሁለት ጎራ ከፍለው ነው። ስራ አለህ? የለህም? የለኝም ካለ እሱ ነው ችግር። ስራ ቢኖርህ ብለው ወደዛ ያወሱታል ማለት ነው። ከኔ ጋር ናቸው። ወንድሜ እንዳለው ሀብታም ነህ? ድሃ? አይ ችግረኛ ናቸው ቤተሰቦች። እሱ ና ችግር የራስን አጥፋት ፋሚልህ ስቅርቅር እንላለን ሄደን ሰው እንትና እንትን ያላችሁት ነገር አመለካከታችሁ ሬፕሬዘንት ታደርጋላችሁ። ችግር ወደ እናንተ ሲመጣ እንዴት ሶልቭ እንደምታደርጉት ከዛ አንጻር ነው የምታዩት። አንድ ሰው ተቸግሮ ቢመጣ ወደ እናንተ ከዛ አንጻር ነው የምታዩት። እና በአጠቃላይ 9 መልሶች ተሰጥተውኛል። በራንክ ነው የምነግራችሁ። ብዙ ሰው ምንድን ያለው እዛ ቦታ ላይ መንፈሳዊና መንፈሳዊ ያልሆነ በቃ ችግር ቢመጣበት ያ ሰው እንደሚለው ስፒሪቹዋል ነው የሚያደርገው። የሰው ሁሉ ችግር ምንድን ነው? ወይ መንፈሳዊ መሆን ነው ወይ አለመሆን ነው። ዲዩ ኖ አንዳንድ ችግሮችን ሊሰታቸው እንደሚችል ያ ሰው። እኔ በጣም የእምነት ሰው ነኝ፣ በእግዚአብሔር ማመን ሰው ነኝ፣ እምነቴን በደንብ ከታተል ሰው ነኝ። ግን ያን እምነት በደንብ የያዙ ሰዎችም ብዙ ችግር እንደሚያጋጥማቸው አይቻለሁ። አንዳንዶቹ ምን አሉ ደግሞ ጨዋና አታላይ ነው ያለው። እነዚህ አሁን ደግሞ ብዙ ተታለው ያደጉ ሰዎች ናቸው። የሚታያ ሲያዋችሁ ገና ወይ ጨዋ ነው ችግር እንዴት ቻች ዲል እንደሚያደርገው አስቡ። አንዳንዶቹ ምን አሉ? ወንድም ያለው ነው ሀብታምና ድሃ። ሰው የችግሩ ሁሉ ምንጭ ምንድን ነው? እንደዛ የሚሉ ሰዎች አለቃቸው ድህነት ብቻ ይመስላቸዋል። ግን ድሃውም ሀብታሙ የሚጋራው ችግር እንዳለ ታውቃላችሁ። አራተኞቹ ምን አሉ? ጥቁርና ነጭ አሉ። በጎሳ ነው ያለ ሰው አይጠፋም መቼም። አዎ እዚህ ጋር ተገኝቷል። ጥቁርና ነጭ ነው በዓለም ላይ ያለው ሰው ነጮቹ ስኬታማ ናቸው፣ ጥቁሮቹ እንዲህ ናቸው የሚል ሊመጣ ይችላል። ወይ ገልብጠ ነው ደግሞ እኛ ጥቁሮቹ እኮ ኩሮዎች ነን፣ እነሱ ችግራቸውን ነጮቹ እንዲህ ስለሆኑ ነው፣ በዛ ብቻ እናየዋለን። አሁን ከእንዲህ አይነት ከተቆለፈ አመለካከት እንውጣ፣ ሰፋ እንበል። አጠገባችን ያለው የሰው ችግር ዘርፈ ብዙ ነው። በምን መልኩ እንደያዘው ያ ነገር አታውቁትም። ያዘው ሌላው ገዥና ተገዥ፣ ይሄ የስልጣን ተኮሮች ናቸው። በቃ ገዥው መደብ ከሆንክ ቀለቅ እንደምን ብለህ እዛ ገባ ነው ያለ ሰው አይጠፋም። ስናገረው ሳቅ ያለበት አካባቢ እንዳለ ይጠቆማቸዋል። እዛ አካባቢ አንዳንዶቹ ምን አሉ? ዝነኛና ተርታ ሰው ነው። በቃ እንዲሳካልህ ከፈለክ ምኑን ዝነኛው ተርታውን አትችለው። ሁለት ይቀረኛል። በጣም ያሳቀኝ ሴትና ወንድ ያላል። ችግራችን የጾታ ችግር ነው። እዛ ጋር ተገኝቷል። አንድ አይጠፋም፣ እዚህም አለ። ሌላው የተማረና ልንገራችሁ፣ የተማረ ማበሳ ያለበት አለ፣ ያልተማረ ማበሳ ያለበት። ልክ ነኝ አይደለም? የመጨረሻው
አዎንታዊና አሉታዊ ህዝብ ነው ያለው። ኔጌቲቭ አለ፣ ፖዚቲቭ አለ። ሁሉ ነገር ከዛ የሚያገናኙ ማለት ነው። ልነግራችሁ ፈልገው እንደዚህ ወደ አንዱ ብቻ እንድንቀር የሚያደርገን ምንድን ነው? ያሳለፍናቸው ነገሮች ናቸው። እኔ በዓለም ላይ የማስበው ወይ የሚወድህ ወይ የማይወድ ሰው ነው ያለው ብዬ ነው የደመደምኩት። አንድ ሰው ገና ሳየው ይቀበለኛል አይቀበለኝም። ከዚህ ስንወጣ ወደ ምን እንደምን ታውቃላችሁ? ፐርፐዛችንን ወደ ማወቅ 3 ነገር ያስፈልጋቸዋል። 3 ልጥቀስላችሁ። በቅርቡ ነሐሴ 2 ላይ አንድ ትሬኒንግ ይሰጣሉ። አዲስ ዓመት የሚያዘጋጅ ትሬኒንግ፣ ይህን ጉዳይ በጣም በሰፊው የሚሰጥበት ትሬኒንግ እየተዘጋጀን ነው። ዶክተር ዮብ ብላችሁ ቴሌግራም ላይ ወይም ፌስቡክ ላይ መግባት ትችላላችሁ፣ ዩቲዩብ ላይ መግባት ትችላላችሁ። ቴሌግራም ላይ ኢንቦክስ ካደረጋችሁ እዛ ላይ አናውንስ ይደረጋል። ቀኑን እናደርገዋለን። ይሄ ነገር በጣም በሰፊው የምታገኙበትን መድረክ እዛ ታገኛላችሁ። 3 ነገሮች እንዳትረሱ። ራእይ በሉልኝ፣ ህልም በሉልኝ፣ 3ኛውም አድካሚ ነው በአማርኛ ካልነው ሆቢ በሉልኝ። የትርፍ ጊዜ ማሳለፊያ እንለዋለን። ሆቢ ብላችሁ ጉግል ካረጋችሁ ትርጉም የትርፍ ጊዜ ማሳለፊያ ያህል ግን ዲፋይን አያደርገውም። ሆቢ የትርፍ ጊዜ ማሳለፊያ አይደለም። ለምን ትርፍ ጊዜ ሲኖረኝ አይደለም ሆቢዬን ማድረግ ያለብኝ፣ ትርፍ ጊዜ ፈጥሬ ነው ማለት ሳገኝ አላደረገውም። ችግራችን ስለሆነ ማለት ነው። እነዚህ 3 ነገሮች በህይወታችሁ ባላንስድ ሆነው ከሌሉ የሆነ የጎደለ ነገር አለ። የመጀመሪያው ምንድን ነው? ሁለተኛው፣ ሶስተኛው። 3ቱን ዲፋይን ላድርግላችሁ። በጣም የተለያዩ ነገሮች ናቸው ግን ይነካካሉ። ከነዚህ አንዱ ሲጎድል ባላንስ ይጠፋል። ኢንተራክሽናቸውን መስተጋብራቸውን ላሳያችሁ። ራእይ ማለት በጣም ፓሽኔት የሆንኩበት ነገር ግን ወደ ሰው የሚሄድ ጉዳይ ነው። ራእይ ያልኩት ነገር ሰው ወደ ሰው ካልሄደ፣ ሰው ላይ ቫሊዩ አድ ካላረገ ወደ ህልም ነው የሚሄደው። አትርሱት። ፐርፌክት ናቸው ሁለቱም፣ ጥሩ ጤናማ ነገር ናቸው። መጉደል ግን የለባቸው። ራእይን እንደምናስቡት ወደ ቀስት፣ ወደ ሰው የሚሄድ ቀስት አድርጋችሁ ቅረጹት። ለሆነ ህብረተሰብ አካል ቫሊዩ አድ የሚያደርግ ነገር በጣም ፓሽኔት የሆናችሁበት የምትከታተሉት ነገር ከሌለ ራእይ የለም ማለት ነው። እሱን ጉድለቱን መጨረሻ ነግራችኋለሁ። ህልምም እንደዚሁ ከራእይ ጋር የሚጋራው በጣም ፓሽን አለ ለዛ ነገር። ግን እኔ ማጋ ነው ፐርሰናል፣ መንፈሳዊ ህይወታችሁ፣ ኢሞሽናሊ ማደጋችሁ ከኔ ጋር ናችሁ። ማይንድ ሴታችሁ፣ ፊዚካል ዌልቢንጋችሁ፣ ማህበራዊ ግንኙነታችሁ፣ የፍቅር የትዳር ግንኙነታችሁ፣ ወይ ደግሞ ብቻችሁን በመኖራችሁ ፉልፊልድ መሆናችሁ፣ ግልጽ ነኝ። ፋይናንሻሊ ፕሮስፐረስ መሆናችሁ፣ ሌላው የሚተርፍ ሰው መሆናችሁ ከራእይ ያንሳል እንደ ህልም ጉዳይ አንሳም። የትኛው የሚቀድመው? ሁለቱም። የትኛው በጣም ተጽዕኖ ያመጣል? ሁለቱም። ለምን? አስረዳችኋለሁ። 3ኛው ምንድን ነው? ሆቢ ማለት ምንድን ነው? ለሰውም እየሰራው አይደለም፣ ለራስም እየሰራው አይደለም፣ ሪላክስ እያደረኩ ነው። በተለይ ከጠዋት ከማታ ከሰኞ እስከ እሁድ እንዲህ ብላችሁ ብትኖሩ የሆነ ነገር ማሟላት እንዳለባችሁ፣ የሆነ ሰው መደገፍ እንዳለባችሁ፣ የሆነ በግላችሁ ማደግ እንዳለባችሁ ብቻ አስባችሁ ውላችሁ አድራችሁ የምትከርሙ ካላችሁ ወደ ሆቢ መለስ ማለት አለባችሁ። ማለት ትርፍ ጊዜ ፈጥረን ሪላክስ የሚያደርገን ነገር ማድረግ አለብን። ጥቀስልኝ ብትሉኝ አዳዲስ ሰው መተዋወቅ ደስ ይለኛል። ኮች ሳረግ አሁን ደጋግሜ ማረጋቸውን ሰዎች ከማገኘው የበለጠ አዲስ ሰው ቀጥሬ ሳገኝ ሞር ኤክሳይትድ ሆናለሁ። አዲስ ሰው እያገኘው አዲስ ጋጀት እንኳን ስናገኝ እንዴት ደስ ይለናል። ሰውማ እንዴት ውብ ነገር ነው። ኤክስፔሪየንስ ያለው ልምድ ያለው አመለካከት ያለው ሰው ስታገኙ። ገጠራማ ቦታዎች መሄድ ደስ ይለኛል። እነዚህ ሆቢዎች ናቸው። ማንበብ ደስ ይለኛል። ይሄ ከጎደላችሁ የሆነ ነገር ጎሏቸዋል። ሰው እነዚህ ነገሮች ሲጨምቃቸው ራእይ ሲጎድል የሚሆነው ምንድን ነው? በገንዘብ በምናምን እንበለጽጋለን። በጣም ቤስት ነው፣ ጥሩ ነገር ነው። ግን ባዶ እንሆናለን። ሰብአዊነት የለንም። ፉልፊል የምናደርገው ነገር የለንም። ህልም ሲጠፋ ደግሞ ምንድን ነው? ራእይን እየተከታተሉ ለሰው እኖራለሁ፣ ሰው እንረዳለሁ፣ ምን ላለው የኔ ህይወት ግን ጤንነቴ፣ ፋሚሊ ላይፌ፣ ሪሌሽንሽፔ ትክክለኛ ሂደት ነው እንዴ? ከባድ ነው። እሺ ሁለቱም ይኑረን፣ ራእይም ህልምም ይኑረን። ሪላክስ ማላላክ ከሆነ አፕታይት ከሆንኩ ሁል ጊዜ እንደዛ ከሆንኩኝ ሪላክስ ለራሴ ጊዜ ካልወሰድኩኝ የሚያዝናናኝ ነገር ካላረኩኝ ያስኬዳል እንዴ? በርናውት አደርጋለሁ፣ እዝላለሁ፣ ላይፍ ትርጉም ያጣብኛል። እነዚህ 2-3 ነገሮች በጣም ወሳኞች ናቸው። ራእያችሁ ሁል ጊዜ መጻፍ አለባቸው። ራእይ ሁል ጊዜ ተልእኮ ሊጻፍለት ይገባል። የምታደርጉት ነገር ተልእኮ ሁል ጊዜ ግብ ሊኖረው ይገባል። እንዳትረሱት። ራእይ መጨረሻ ማየት የምፈልገው ለውጥ ነው። ተልእኮ ያንን ለውጥ ለማምጣት የምተገብራቸው ተግባሮች ናቸው። ግቦች እነዚህን ተልእኮችን መቼ እንደማረጋቸው ቀጠሮ ማስቀምጥላቸው ነገሮች ናቸው። ከዚህ ውጭ ራእይ የለም።
ራእይ ምንድን ነው? ወጣቶች መለወጥ እፈልጋለሁ። ተልእኮዬ ምንድን ነው? እጽፋለሁ። ሶሻል ሚዲያ ላይ እንጌጅ አደርጋቸዋለሁ። ግልጽ ነኝ። በግሩፕ ሰበስባቸዋለሁ። ኮች አደርጋለሁ። ተልእኮቼ ናቸው። ለእነዚህ ነገሮች ደግሞ ገደብ መቀመጥ አለበት። በዚህ ጊዜ ይህን እጀምራለሁ። በየ6 ወሩ መጽሐፍ እጽፋለሁ። ኤቭሪዴይ ጠዋት 11 ሰዓት ላይ ፖስት አደርጋለሁ። መንቃት ከፈለጋችሁ ክፍት አድርጉት። ቲቲት ሲል ይቀሰቀሳችሁ። 11 ሰዓት ላይ ታገኙኛላችሁ። እዛ ጋር ቀጠሮ አለኝ፣ ጎል አለኝ፣ ሴት አድርጌያለሁ፣ ታይም አስቀምጬበታለሁ። ከዚህ ውጭ ቅዠት ነው ኑሯችን የሚሆነው። ህልም በፋይናንሻል ማደግ፣ በአእምሮ ማደግ፣ በላይፍ ስታይል ማደግ፣ ቤስት የሆነ ህይወት ለቤተሰቤ መስጠት በጣም ወሳኝ ጉዳይ ነው። ሁል ጊዜ ስታልሙ አይዲያሊስቱ ነው። አልሙ፣ ለጉድ አልሙ ይሁንላችሁ። ስታቅዱ ግን ሪያሊስቱ ነው። ይህም ወሳኝ ነው። በአመት ውስጥ እዚህ ደረጃ ደርሳለሁ ብሎ ማለም ይቻላል። ወይም ደግሞ እዚህ ደረጃ ደርሳለሁ ብዬ ባስብ በፈለግ በትምህርት በሉት በምን ማለም እችላለሁ። እሱን አውርጄው ግን እንዴት ነው የምደርሰው ስል ግን ሪያሊስቲክ መሆን አለበት። ወደ ተስፋ መቁረጥ ቀጠና ውስጥ ወርዳለሁ። አልማለሁ፣ አይዲያሊስቲክሊ አልማለሁ። ሀሳባዊ ሆኜ ነው ማለም። ሳቅድስ ተግባራዊ ሆኜ ነው እማቅደው። ይሄ ነው ያስታርቀዋል። ስንተገብር ደግሞ ስነ ምግባራዊ ሆነን እንተገብረዋለን። ግልጽ ነኝ። ሶስተኛው ምንድን ነው? ሆቢያችን ሁለገብ ማድረግ አለብን። ማህበራዊ ሆቢ ሊኖር ይገባል። በግላችን ሆቢ ሊኖር ይገባል እያልን ብዙ መጥቀስ እንችላለን። እሱ ውስጥ በጣም በሰፊው አልገባም። ቅድም እንዳልኳችሁ ራእይ ሲጎለን ሰብአዊነት ይጠፋል። ራስ ወዳድ እንሆናለን። ራሳችን ብቻ እንኖራለን። ፉልፊልድ ነን፣ ሁሉ ነገር አለን፣ ግን ራሳችን ብቻ እንኖራለን። ህልም ሲጠፋ እድገት አይኖረንም። ሌላውን እያገዝን እኛ ግን እየደቀቅን እንቀራለን። ተስፋ እንቆርጣለን። ሰው ተጠቃሚ ነው ብለን እናስባለን። በቃ እንደዚህ አድርገውኛል፣ የሚረዳኝ የለም፣ እንደዚህ የሚያደርገኝ የለም እንላለን። አንዳንድ ጊዜ የራእያችንን ማካሄድ ለጥቅም ወደ ማምጣት እንሄዳለን። ስለምንገደድ፣ ስለምንቸገር ሆቢ ሲጎለን በርናውት እናደርጋለን። ዝለት ይመጣብናል። አንድ ሰው እውነተኛ ታሪክ ነው። ከቤተሰቦቹ በጣም እድሜ ልኩን በልቶ የማይጨርሰው ገንዘብ ይወርሳል። በጣም ብዙ ገንዘብ ነው። ከወረሰ በኋላ ቤተሰቦቹ አለፉ። ሁሉ ነገር በእጁ ነው ያለው። በጣም ሶሻል ነው። በቃ ይበላሉ፣ ይጠጣሉ፣ ያዝናናሉ። የማይሄዱበት ቦታ የላቸውም። ጓደኞቹ በዙ። ገንዘቡ ምንም ቢያደርግ አይጨርሰው። በጣም ብዙ ነው። ግን የሆነ ሰዓት ላይ ግን ዲፕሬሽን ያዘው፣ ተጨነቀ። በቃ ህይወት ይሄ ነው እንዲህ አለ። ብዙ ብር አለ፣ ህልሙን አግኝቷል። ግልጽ ነኝ። ግን ምን ጎሎታል? ራእይ የለውም። ፐርፐዝ ይሄ ነው እንዲህ፣ ላይፍ ይሄ ነው እንዲህ አለ። መጨረሻ ራሱን ማጥፋት ወሰነ። ባዶነት ተሰማው። አካባቢው የሆነ ድልድይ አለ፣ በጣም ሩቅ ነው። አንድ ጊዜ ዘልዬ ጨክኜ መመለስ አልችልም ብጸጸትም አለ። ሊዘል ተዘጋጀ፣ ሄደ። ልክ ሊዘል ሲል የሆነ ድምፅ አቴንሽኑን ሳበው። የህፃን ልጅ ድምፅ ነው፣ ያለቅሳል። ዞር ብሎ ሲያየው በጣም ከተጣለ የቆየ በጣም የከሳ ህፃን ልጅ አየ። ምን ብሎ አሰበ? አብልቼው ልሙት አለ። ቤት ወሰደው። ሞግዚት አለ፣ ቤት ሰራተኛ ምናምን በቂ ነገር አለ፣ ነገር አደራ አለ። አጣጠቡት፣ አበሉት፣ ምን አሉት። በነጋታው ሳይው መለስ ብሏል። አሁን ራሱ ሊያጠፋ እያሰበ ነው። ራሴን ጋጠፋው ማል ያበላው ነው፣ ማል ያሳድገው ነው። ከዛ በኋላ ራስ ማጥፋቱን ረሳው ይባላል። ገንዘብ አጣ እንዴ? ማህበራዊ ህይወት አጣ እንዴ? ምግብ አጣ ወይ? ቤት አጣ ወይ? ወሳኝ ነው እኮ እሱም። ግን ምንድን ነው የጎደለው? ባዶነት እንዲሰማ ያደረገው ምንድን ነው? ራእይ ብቻ የሚሞላው ባዶነት እንዳላችሁ ታውቃላችሁ። ራእይ ብቻ ነው የሚሞላው። ያን ቫኪዩም ምንም ነገር አይሞላው። እሱን ስታገኙት ነው የሚሞላው። ምን ማለት ነው? ህልሜን ዲቨሎፕ ካረኩ በኋላ ሙሉነት ሲሰማኝ ለሰው ስተርፍ ማለት ነው። ይሄ ህይወታችን ባላንስ ያደርግልናል። ተዝናንቻ አንድ ባለፈው ባለቤቷ ጋር መጣች። ቢሮ መጡና ምን አለችኝ? እንደው እባክህ ትንሽ ይቀርቡኛልና እንዝናና ብሎ ላንጋኖ ድረስ ሄድና ፋይሉ ምናምን ይዞ እሱን ፋይሉን እያገላበጠ ነው ባህሩን የሚያየው አለች። ወርክሆሊክ የሆኑ ሰዎች የሉም፣ ስራቸው የማይለያቸው ቤታቸው ይዘው ይገባሉ። በጣም አንድ ጓደኛ ነበር ውጭ አሜሪካ ያለሁኝ። መኪና ስር ያንቀላፋል። መኪና መጎርጎር ይወዳል። እንዲሁ ሆቢው ነው። በቃ አሮጌ መኪና ይገዛና ሰራርቶ ሲጎረጉር ይውላል። ከዛ ከጠፋባት መኪና ስር ነው የምትፈልገው። ተኝቶ ነው የምታገኘው። ግራስ ሰው ምናምን ፊት
ስለዚህ ከራእያችን በህልማችን ኦብሰስ ከመሆናችን የተነሳ ሪላክስ የማድረጊያ እንዳናጣ የብቻችን ጊዜም ከሆነ በአጠቃላይ ራእያችሁ የሚቀዳው ከታሪካችሁ ነው። ታውቃላችሁ፣ ካሳለፋችሁበት ነገር ነው የሚቀዳው። ሶ ቅድም እንደጠቀስኩላችሁ ያሳለፍኳቸው የቻይልድሁድ ጊዜያቶቼ ቲኔጅ እስከመሆን ድረስ የነበሩኝ ከሰው የመገለል ኮንፊደንስ የማጣት ከፍተኛ የሆነ ዶሴጅ ነበረብኝ። ኮንፊደንስ የማጣት በምንም ነገር ኮንፊደንስ አልነበረኝም። በቃሌ ከምናገረው ይልቅ በላብ ነበር የምናገረው። በኋላ ከነዚህ ነገሮች እየወጣው ስመጣ ለነዚሁ ሰው አይነት ወጣቶች መቆም እንዳለብኝ እሱን የቀዳሁት ከዛ ነው ብያምናለሁኝ። ለሰዎች ትክክለኛ ራእይ የሚሰጠው ፈጣሪ ነው። ለሰው እንድንቆም የሚያደርገን እሱ ነው። ኃይል የሚሰጠን፣ ጉልበት የሚሰጠን። ያ እንደተጠበቀ ሆኖ ከታሪካችን ይቀዳል። ታውቃላችሁ፣ ካሳለፍንበት ያሳለፍናቸውን ነገሮች ያ መልእክታችን የሚቀዳው ከዛ ነው። መልእክት ካላችሁ ያን መልእክት ማስተላለፍ ትፈልጋላችሁ። እኔ ማስተላለፍበት መንገዴ የሚቀናኝ ጽሁፍ ነው። ወደዛ ውስጥ ነው የገባሁት። እጽፋለሁ፣ በየቀኑ እጽፋለሁ። በአመት 365 ቀን እጽፋለሁ። በየቀኑ ውስጥ ያለው ነገር አሰፍረዋለሁ። በመጽሐፍ ወጣ አልወጣ ይጻፋል፣ ወይ ፖስት ይደረጋል፣ ወይ ሪፍሌክት አደረግበታለሁ። ያን ነገር ዲስፕሊኑ እያደገ ይሄዳል ማለት ነው። ሰው እሱን ትንሽ ብጠቀስ ማድረግ እፈልጋለሁ። 3 ፕሪንሲፕሎች ብቻ ነው የምሰጣችሁ። ብዙ ጊዜ ታውቃላችሁ ከመንገድ የሚያወጣን የስሜት ቀውስ የሚያመጣብን ነገር ብዙ ጊዜ የስሜት ቀውስ ሩት ችግሩ ሩት ፕሮብለሙ ትኩረትና ኤክስፔክቴሽን ነው። እንዳትረሱት። የራሳችሁን ህይወት ዲቨሎፕ እያደረጋችሁ ለመኖር ስትነሳሱ ብዙ ጊዜ ዲስካሬጅ የሚያደርጋችሁ ነገር ምንድን ነው? ትኩረታችን። ትኩረት የምንስጥልበት ነገር ታውቃላችሁ በስሜታችን ላይ ከፍተኛ ቦታ አለ። በጣም የሚያናውጣችሁ ነገር ካለ እስቲ ፎከሳችሁን ከዛ ነገር ላይ አንሱ። ይረግባል ስሜታችሁ። ኤክስፔክቴሽን ሌላው ነው። ከአንድ ሰው ኤክስፔክት የምታደርጉት ነገር ስታጡ ዲስአፖይንት እንዳትሆኑ ኤክስፔክት እናደርጋለን። እነዚህ ነገሮች ስናስተካክላቸው ስሜታችን ስቴብል እየሆነ ይሄዳል። በየጊዜው የሚያጋጥማችሁ ገጠመኝ ላይ ማተኮርታችሁ አላማችሁ ላይ ማተኮር አለባችሁ። ቪዥናችን ስንከተል ህልማችን ሪያላይዝ ለማድረግ ስንሄድ ብዙ ገጠመኞች ይመጣሉ። ያልጠበቃችኋቸው። እኔ በዚህ ዓመት ያልጠበቅኳቸው ነገሮች አጋጥመውኛል። በፍጹም ያልጠበቅኳቸው ነገሮች። የሚቀጥለው ወር ደግሞ የነገር ሊያጋጥመኝ ይችላል። ትኩረቴ የሚያጋጥመኝ ነገር ላይ ሳይሆን ትኩረቴ አላማ ላይ ነው መሆን ያለበት። ፐርፐዜ ላይ ፎከስ ማድረግ አለብኝ። ትኩረቴ እዛ ላይ ከሆነ በቀላሉ ወደ ኋላ አልመለስም። ምክንያቱም የተለያዩ ነገሮች ስለሚያጋጥሙ ማለት ነው። የየዕለት ገጠመኞቻችንና ስሜታችን ልክ ኮረኮንች መንገድ ላይ ኳስ እንደማንጠባጠብ ነው። ሳንጠባጠበው ወዴት ነው የሚሄደው? ወዴት እንደሚሄድ አናውቀውም። ስሜት ማለት ያ ነው። ገጠመኝ ማለት ያ ነው። ነገ ጠዋት ምን እንደሚገጥማቸው አታውቁም፣ ግን ታልፉታላችሁ። ታውቃላችሁ። ፎከስ መሆን አለባችሁ አላማችሁ ላይ። አንድ ባለፈው ትኩስ ምሳሌ አንብቤ በጣም ገርሞኝ እንደውም ፖስት አድርጌዋለሁ። አንድ በጎ አድራጎት ማድረግ የሚፈልግ ሰው ከአንድ ከመንደሩ ሌላኛው መንደር ወንዝ ተሻግሮ ነው የሚሄደው። ሄዶ መልካም ነው የሚሰራው። በሄደበት ሁሉ መልካም ነገር ነው የሚያደርገው። እየሄደ እያለ ወንዝ መሻገር አለበት። ልክ ሲሻገር የሆነች ፍጥረት ውሃ አጥቧት ወስዷት ትታገላለች ለመመለስ። ልትሞት የሞት የሽረት ስትታገል አያት። አዘነላትና ጭልፍ አድርጎ ሲወስዳት ነደፈችው። በጣም አመመው፣ ተሰቃየ። ከዛ ሊሄድ አለ። በኋላ እንደገና ስትታገል አያት። በግራ እጁ ባልታመመው እጁ እንደገና ሲያደርጋት እሱንም ነደፈችው። ከዛ በኋላ ሁለቱንም እያስታመመ መጨረሻ ጥሏት ለመሄድ አሰበ። ግን ኔቸሩ ነው መልካም ነገር ነው የሚያደርገው። በሁለቱም እጁ ሳትነካው ውሃውን ከኋላ ጨልፎ አወጣት። ልክ ይህን ሲያደርግ ለካ አንድ ሰው በመገረም ያየዋልና መጣና ሞኝ ነህ እንዴ? አንዴ ነደፈችህ፣ ተመለስክ፣ ሁለተኛ ነደፈችህ፣ እንደገና ሞከርክ፣ እንዴት ሶስተኛ ትሞክራለህ? የዚች ፍጥረት ኔቸር መናደፍ ነው። የኔ ኔቸር ደግሞ መልካም ማድረግ። አላማ እሱ ነው። ብዙ ጊዜ ሰዎች ሲጎዱን እኛም ጎጂዎች እንሆናለን። ታውቃላችሁ። በዚያ ነገር እንዳትወሰዱ፣ ፎከስ አድርጉ አላማችሁ ላይ። ያን አላማችሁን አንደርስታንድ የሚያደርጉ ሰዎች ላይኖሩ ይችላሉ፣ ሊጎዷችሁ ይችላሉ። የምትረዷቸው ሰዎች ማይሆን ነገር ሊያደርጉባችሁ ይችላሉ። ይቺ ዓለም ታውቃላችሁ ጥሩ የሚያደርግላትን ሰፖርት ላታደርግ ትችላለች። ጥሩ በጎ የሚያደርግ አላማ ያለውን ሰው ሰፖርት የሚያደርግ ሲስተም የለንም። በዚህ ውስጥ ግን ማለፍ ትችላላችሁ። ታውቃላችሁ ከአላማችሁ ሳትወጡ አንድ ነገር በጎ ስላደረኩኝ ተነደፍኩ ብዬ ከበጎነት ወደ ሌላ ቀጠና ውስጥ በፍጹም መግባት አልችልም። ፎከስድ ነኝ። የመጀመሪያው ፕሪንሲፕል አላማችሁ ላይ አተኩሩ። ሁሉ ጊዜ ከአላማችሁ እንዳትወጡ። ከሚገጥምባችሁ ነገር ሁኔታ የተነሳ ማንነታችሁ አይለወጥ፣ አመለካከታችሁ አይለወጥ። የጣላችሁትን ማንነት እንደገና መልሱት።
ፎከስቱ ነው። አላማችሁ ላይ አተኩሩ። እኔ ያለሁት መልካም ነገር ለማድረግ ነው። ሰዎችን ለማሰልጠን ነው። ሰዎችን ለመርዳት፣ ሰዎችን ለማሻገር ነው። የተሻለ ማንነት እንዲኖራቸው ነው። በዚህ ሂደት ውስጥ ልነደፍ እችላለሁ። ከኔ ጋር ናቸው። ልጎዳ እችላለሁ። ሰዎች ሞኝ ልመስላቸው ይችላል ስለሰጠኋቸው። ስቲል ግን አላማዬ ላይ ነኝ ያለሁት። ሰዎች ከአላማቸው የሚወጡት በዚህ አይነት ሁኔታ ስለሆነ ነው። ሁለተኛው ትኩረታችሁ እንድታደርጉ የምፈልገው ነገር ልንገራችሁ። ሰዎች ስለእናንተ ያላቸውን ግምት ተውና የራሳችሁን በራሳችሁ ያለውን ግምት አስተካክሉ። ሰዎች ምንም አሰቡ ምንም ስለእናንተ ማተር የሚያደርገው እናንተ በራሳችሁ ላይ ያላችሁ አስተሳሰብ ነው። ያኛው እዛ ነው ያለው። ሁለት ሰዎች እየሄዱ ነበረ። ትልቅ ነው አንደኛው፣ በጣም ግዙፍ ነው፣ ስፖርት ይሰራ ምናምን፣ በጣም ጡንቻ አለው። አንደኛው አነስ ያለ ነው። እየሄዱ እያሉ አንድ ሰው መጣና ይሄን ግዙፉን በጣም ሰደበው። በጣም ብልግና ነገር፣ ደስ የማይል ነገር ሰደበው። አየው፣ እንደዚህ ወደታች ነው የሚያየው። አየውና ከጓደኛው ጋር መሄድ ጀመር። አንተ ይህን የሚያክል ሰውነት ይዘህ ዝም ትለዋለህ? ጨመድደው። ከዛ እኔ የምልህ አለው፣ አንድ ስጦታ አምጥቼ ብሰጥህ እና እምቢ ብትለኝ ያ ስጦታ የማን ነው አለው። ስላልተቀበልኩ የራስህ ነው አለው። እሱም የተሳደበው ስድብ ስላልተቀበልኩት የማን ነው? የራሱ ነው። አልወስደውም፣ አልቀበለውም፣ አይለጠፍብኝም። እኔ ስቀበለው ነው አፌክት የሚያደርገኝ። ከኔ ጋር ናቸው። አባዬ ያለ አንድ ትንሽ ልጅ ነው። አባዬ ጓደኞቼ እዛ ትምህርት ቤት ምናምን ሁሉም ሰው ያንቋሽሸኛል፣ እንዲህ እያለ ያንቋሸኛል፣ የማይሆን ስም ይሰጠኛል፣ በቃ ይጎዳኛል ምናምን ብሎ ነገረው። ገባው ወዲያው። አባትዬው ጥበበኛ ነው። አንድ በጣም የሆነ ሰው አስተዋውቃለሁ ምናምን ብሎ ትንሽ ካረጋጋው በኋላ እንደዚህ ያደርጋለሁ። በጣም የከበረ ፕሬሸስ ስቶን አለው ቤቱ ያስቀመጠው። ውድ ነው። አወጣና በጣም ውድ ነው፣ በሚሊዮን የሚያወጣ ነው። አወጣና እንካ ሂድ፣ ይህንን የከበረ ድንጋይ ሂድና ጉልት ሂድ መጀመሪያ አለው። አሳያቸውና ሁለት ጣትህን እንደዚህ አሳያቸው። መልስ ስታገኝ ምንም ነገር እንዳትላቸው እና ተመለስ። ከዛ በኋላ ትመለስና የሚቀጥለው የምትሄደው አንድ ሚውዚየም አለ የከበሩ ድንጋዮች የሚታይበት። እዛ ምትሄድና ታሳያቸውና ሁለት ጣትን ታሳያለህ። የሚመልሱልህ መልስ ይዘህ ትመጣለህ። ሶስተኛ የከበሩ ድንጋዮች በጣም የሚሸጥበት የሀብታሞች ሱቅ አለ። እዛ ምትሄድና ታሳያቸው። አንድ አይነት ነገር ነው የምታደርገው። ከነገር ናቸው ሶስቱም ጋር አንድ አይነት ነገር ነው የምታደርገው። ሄደ ጉልት ድንጋዩን አሳያቸውና ሲል አንዷ እየሮጠች መተና 2 ብር ነው ወስደዋለሁ አለች። ከዛ ወጣና ወደ ሄደ ወደ ሚውዚየም ነው ሄደው። እዛም ገብቶ ምንድን ያደረገው አሳያቸውና ምን አሳየ? የሚውዚየሙ ማናጀር መጣና 200 ብር የሚሸጠው አሁን እገዛለሁ። የድንጋይ ዋጋ ስንት ሆነ? 200። አሁን የት ነው ሄደው? በጣም ሀብታሞች ሚሊዮነሮች የሚገዙበት በጣም ውድ ዕቃ ነው። ሄደና እንዲህ ሲል ዋና ኦነሩ መጣና ይህንን የከበረ ድንጋይ ስፈልገው ነበር፣ 2 ሚሊዮን ማለት ነው፣ አሁኑ እገዛዋለሁ። የድንጋዩን ዋጋ የተመኑት እነማን ናቸው? ቦታው ነው። ራስህን ያቀረብክበት ቦታ ነው። በነገራችን ላይ አንድ ነገር ልንገራችሁ፣ በፍጹም ቫልዩ የማይሰጧችሁ ሰዎች ጋር አንድ ቀን እንዳታሳልፉ። በጣም ወደው አባባል አለ፣ ቶለሬት የምትደረግበት ቦታ ሳይሆን ሴሌብሬት የምትደረግበት ቦታ ተገኝ። እዛ ተገኝ። የተለያዩ ሀገሮች ሄጃለሁ። አንዳንድ አካባቢ ሲሄድ ሰዎች ጋር በተለይ ስገናኝ ማርፍ ከሆነ መቼ ነው የምትሄደው ብሎ ይጠይቋቸው። መጀመሪያ ቶለሬት ሲያደርጓችሁ ማለት ነው። ስንት ቀን ይሆን የሚቆየው? ኮንሱም የምታደርጉት ነገር ሲታያቸው ማለት ነው። በጣም ፕሬሸስ ሰዎች ናችሁ። እናንተ ጋር ያለው ነገር በጣም ውድ ነው። እናንተ ውድ ካረጋችሁት ውድ ነው፣ ካረከሳችሁት ርካሽ ነው። ስለዚህ አንድ ነገር የኔ ዋጋ ምንድን ነው? የፈቀድኩለት ነው። 200ን ከተቀበልኩ ስንት ነኝ? 2 ብሩን ከተቀበልኩ ምንድን ነኝ? 2 ሚሊዮኑን ከተቀበልኩ ምንድን ነኝ? አክቹዋሊ 2 ሚሊዮን አይመጥነኝም። ሁለተኛው ምንድን ነው? ሰዎች ለእኛ የሚሰጡን ቫሊዩ ላይ ሳይሆን ማተኮር ያለብን የራሳችን ቫሊዩ እኛንን መመስረት ያለብን። ራእይን ከፍ አረጋለሁ፣ ሰፊ ነገር አያለሁ፣ ህልሞችን ከፍ አረጋቸዋለሁ። ከዛ የሚመጥን ህይወት እኖራለሁ። ሰው ከዛ በታች ለሚሰጠኝ ነገር አልቀበልም። በሄድኩበት ቦታ አሉ አለችው። አንድ አማካሪው ጋር መጣ አንድ ሴት። በሄድኩበት ቦታ የሚቀርቡኝ ሰዎች በጣም ደስ የማይሉ አመለካከታቸው በጣም የወረደ አይነት ሰዎች ናቸው ወደ እኔ የሚሳቡት። ምን ላድርግ? ሁሉም ጋር አላት። አዎ በነገራችን ላይ በሄዳችሁበት ቦታ አንዳንድ ነገር ካጋጠማችሁ ችግራችሁ ቦታ ላይ አይደለም፣ ችግራችሁ እናንተ ጋር ነው።
ቦታው ላይ አይደለም ችግሩ፣ ሁሉም ጋር ስለማይሆን ማለት ነው። በሄድሽበት አላት። አዎ በጣም ደስ የማይል አመለካከት ያላቸው ናቸው ለእኔ አትራክትድ የሚሆኑ። እሺ በቤትሽ የቤት እንስሶች አሉ እንበል አላት። እነዚህ ሁሉ እንስሶች አሉ፣ ወጥተሽ ጥሬ ብትበትኝ ማን ነው ሮጦ የሚመጣው? ዶሮ። ስጋ ብትወረውሪ ማን ነው የሚመጣው አላት። ውሻ። ቅጠል ብትወረውሪ ማን ነው የሚመጣው? ፍየል። ጎበዝ። የሚመጣውን እንስሳ የወሰነው ምኑ ነው? እስቲ አቅርቦቱ በሉልኝ። ወደ እኔ የሚሳበውን ነገር የሚወስነው ምኔ ነው? ራሴን ያቀረብኩበት ነው። በጣም ውድ ነገር ይዤ ከቀረብኩ ውድ ሰዎች ይመጣሉ። ሰው አክባሪ፣ ሰዓቴን አክባሪ፣ ኦርጋናይዝድ ሆንኩኝ፣ አላማ ላይ ሲሆን እንደዚህ አይነት ሰዎች ናቸው የሚሳቡት። ራሴን የሰጠሁት ዋጋ ወሳኝ ነው። ሶስተኛውና የመጨረሻው ልንገራችሁ። ቅድም ጠቀስ አድርጌዋለሁ። ፐርሰፕሽናችሁ በጣም ወሳኝ ነው። ከፐርሰፕሽናችሁ ይልቅ ሪያሊቲ ላይ ማተኮር አለባችሁ። እውነት አተኮር መሆን አለብን። ፐርሰፕሽናችን ያሳስተናል። ታውቃላችሁ፣ አንድ ጊዜ እንደው እንዲያ ምሳሌ አንድ ቦታ ለስልጠና ሲሄድ ሄጄ አድር ነበር እና ጫካ ያለበት ፎቅ ላይ ነው ማነው ተራራ ላይ ነገር ነው ሆቴሉ እና ትንሽ ነርቨስ ያደርጋቸዋል ማታ ላይ ምናምን ብቻ ገብቼ ተኝቻለሁ። ከዛ ሌሊት ነቃሁና ወደ መታጠቢያ ቤት መሄድ ፈለግኩኝና ልክ ልሄድ ስል እዛ ጋር ምንጣፉ ላይ እባብ ቁጭ ብሏል። ወደ ትራሴን የተሰበሰብኩት መደወል አማረኝ። ጥግ ጥጉን ሄጄ መብራት እዚህ ጋር የለም ብዙ ነገር ካሰብኩ በኋላ በጥግ አልፌ መታጠቢያ ቤቱ መብራት ላበራ ሄጄ ልክ ሳበራው ለካ ማታ ያጣልኩት ቀበቶዬ ነው። መብራቱን እስከማበራው ድረስ ምንድን ነበረ? ካበራሁት በኋላ ምን ሆነ? ያን ነገር የፈጠረው ፐርሰፕሽኔ ነው። ፐርሰፕሽናችን እንዴት አደገኛ እንደሆነ ልንገራችሁ። እሺ አንድ ነገር አስቡ። አይናችሁን ጨፍኑ አላችሁ። ብትጨፍኑ ደስ ይላል፣ ግን አትጨፍኑ። ግድ የለም እንዲህ ብላችሁ ተመልከቱ። በአንድ መንገድ እየሄዳችሁ ነው። በዛኛው መካከል መኪና መንገድ አለ። በዛኛው በጣም ቤስት ፍሬንዳችሁ እየሄደ ነው፣ እየሄደች ነው። እየሄዳችሁ አያችኋት ምናምን አለችና ጠራችሁ። ቀና ብሎ አያችሁና ጆሮ ላይ አድርጎ መሄድ ቀጠለ። ምን ታስባላችሁ? ባዚው ሪሰርች ሰርችበታለሁ። ያገኘሁትን እውነት ልንገራችሁ። ወዲያውኑ አሉ ብዙዎቹ፣ ወዲያውኑ እደውላለሁ። ካላነሳ ቴክስት አደርጋለሁ። ካላነሳ አይቶት ነው እንዴ ብዬ ቴሌግራም አደርጋለሁ። ማየቱን አለማየቱን ለማረጋገጥ እያየው ካልመለሰልኝ የሚሄድበትን ገምቼ ይሄዳለሁ። የሙጥኝ ባያዎች ይባላሉ። ብዙ ጊዜ ሪጀክሽን ችግር ያለባቸው ሰዎች ናቸው። ሪጀክትድ እንደሆኑ የሚሰማቸው ሰዎች ናቸው። እውነቱን ካላወቁ አያርፉም። ፐርሰፕሽናቸው ነው እንደዚህ የሚያደርጋቸው። ሁለተኛዎቹ በቀለኞች የሚባሉ ናቸው። እንደዚህ እጆችን እያወዛወዝኩኝ ስጠራው ዝም ካለኝ እሱ ካልደወለ ይዘጋታል። እልከኞች፣ በቀለኞች፣ ካላሸነፉ የማያርፉ ሰዎች ታውቃላችሁ። የመጨረሻውን የሚነኩ እነሱ መሆን ያለባቸው። እነዚህ ሁሉ አመለካከታችን ናቸው፣ ቀውሶቻችን ናቸው። ልቀጥል። ሶስተኛው የመጣው መልስ ልንገራችሁ። ብዙ ህዝብ መካከል ነው ይሄ ነገር ሪሰርች የሰራሁት፣ እዛው የሰራ ነው። ስሜተ ስሶች የሚባሉ ናቸው እነዚህ። አይቶኝ እንዳላየ የሄደው የሆነ ነገር አስቀይሜ የሚሆነው ብዬ ቁጭ ብዬ ነው ማድረው። ትላንት ያወራነውን ያረግነውን ምናምን ሲያሰላስሉ ያድራሉ። ምን አስቀይሜ የሚሆነው? በጣም ስስ ሰዎች ናቸው። የቱ ጋር ራሳችሁ እንዳገኛችሁት እስቲ አስቡ። እስቲ ዛሬ ኦነስቱ ነው፣ ለዛሬ ማታ ኦነስቱ ነው። ከዚህ ከወጣችሁ በኋላ እንደፈለጋችሁ አያገባኝ። እሺ ብዙ ጊዜ እንደዚህ አይነት ሰዎች ፒፕል ፕሊዘር ናቸው። ሰዎች ማስደሰት ይፈልጋሉ፣ የሰዎች ስሜት ይሸከማሉ። አራተኞቹ አይነት ምንድን ናቸው? ዝቅተኛ ስሜት ያላቸው ናቸው። እንደዚህ አይነት ሰዎች ምንድነው? ለማሸነፍ አጋር ይፈልጋሉ። ሄጄ ዘግቶኝ ሄደ ብዬ አወራለታለሁ። ጓደኛ ይሰበስባሉ። አሁን ዘጋህ፣ ዝም በለው፣ ቆይ እኔም እዘጋዋለሁ። ብቻቸው እንደማይችሉት ያውቃሉ፣ ያስተባብራሉ። አያችሁ፣ እንደዚህ አይነት ሰዎች ብዙ ጊዜ አቋም የለሾች፣ አቋምን ካላቸው አጋዥ ካላገኙ አቋም የማይገልጹ ሰዎች ናቸው። የመጨረሻዎቹ ጤናማ አመለካከት ያላቸው ያገኘሁት ምንድን ነው? አይ ሌላ ሰው መስየው ነው፣ ሳገኘው ጠይቀዋል። በሳል ወይ በሀሳብ ላይ ሆኖ ነው፣ ወይ ሌላ ሰው መስየው ነው፣ ወይ ደግሞ ያየ ይመስሉኝ አላየኝም ማለት ነው። ሌላ ቀን ሲያገኙት ነው እኔ የምለው ያን ጊዜ ረስቸው ነበር ብለው የሚያነሱት። እነዚህ የተደላደሉ ናቸው።
የተረጋጉ ናቸው። የራሳችን ፐርሰፕሽን ሶሻል ላይፋችን እንዴት እንደሚረብሸው። ችግራችን ሰዎቹ አይደሉም። ችግራችን ማን ነው? ተናገሩ እውነቱን። ሰው ምንም አያደርግባችሁም። ላይፍ ምንድነው የሚባለው? 10% የሚሆንብን 90% የምንሰጠው ምላሽ ነው። እኔ ማስተካከል ያለብኝ ማንን ነው? ማስተካከል ያለብኝ እኔ ነው እንጂ ሰው ምንም ሊያደርገኝ አይችልም። ራሴን አመለካከቴን ካስተካከልኩኝ። አቴንሽናችሁን ስለሰጣችሁኝ በጣም አመሰግናለሁ። እሺ አንድ ጥያቄ ያለው ሰው ግን መቀበል እንችላለን። እሺ አንድ አዲስ ሰው መጽሐፍን ለመጻፍ አዲስ ሰው የሆነ ሰው መጽሐፉን ለመጻፍ ምን ማድረግ ይጠበቅበታል? እንዴት መጻፍ አለበት? በጣም ሞቲቬት ይሆንና በቃ ይሄን ነገርማ ተገብረዋለሁ ብዬ የረሳሁት የቀነሰ ይመጣል። ይሄን ነገር እንዴት ማስተካከል ይችላል ነው? አመሰግናለሁ። የመጀመሪያው ጥያቄ ለመመለስ ያህል እኔ የምጠቀምበት ፕሪንሲፕል ምንድነው? ኢንስፓይሬሽን፣ ኢንፎርሜሽን፣ አፕሊኬሽን የሚል ሲስተም አካሄድ ነው የምጠቀመው። መጀመሪያ መጽሐፍ ለመጻፍ ሰው በሰማልኝ የምለው ኢንስፓየርድ የሆንኩት መልእክት መኖር አለበት። ጀስት ለመጻፍ አልጽፍም። ይሄን ገብቶኛል፣ ለውጦኛል፣ ሄጀበታለሁ መንገዱን፣ ሰው በሰማልኝ ነው፣ ኢንስፓየርድ ነኝ። ሁለተኛው ኢንፎርሜሽን ነው። በዚህ ጉዳይ ላይ ስኮላሮች ምን ይላሉ ጥብብ እንዳልል ሌሎች ምን የሚሉት ነገር አለ ብዬ የመጣልኝን ያየሁትን ነገር ባላንስ ለማድረግ እና ደግሞ አመኔታ ለማግኘት አንብቤ የማገኘው ነው። አፕሊኬሽን ማለት ምንድን ነው? ይሄንን ያስተላለፍኩትን መልእክት ሰዎች ወዴት ይውሰዱት፣ እንዴት ይራመዱበት፣ እንዴት ይንቀሳቀሱበት። አሁን ያልከው ማለት ነው ሞቲቬትድ ብቻ ሆነው እንዳይቀሩ ምን ስቴፕ መውሰድ አለባቸው፣ ከየለት ኑሯቸው ጋር እንዴት አፕላይ የሚያደርጉት የሚለው እነዚህ ሶስቶቹን በመጠቀም ነው በጣም አጥብቤ ሲምፕሊፋይ አድርጌ መጽሐፍቶችን እኔ የምጽፈው። ከዛ ሁለተኛው ጥያቄ እንግዲህ አንድ ነገር ጀምረን የማንቀጥለው ለምንድን ነው? በጣም ብዙ ነገሮች የሚዳስስ ጉዳይ ነው እሱ። የዲስፕሊን ጉዳይ አለ፣ የክህሎት ጉዳይ አለ። አንዳንድ ጊዜ ዲስፕሊን እንደሆነ ክህሎቱ አይኖረንም፣ እንዴት እንደምናደርገው እነዚህ ነገሮች ላይ በደንብ መስራት አለብን። አለዛ ደግሞ ኮች የሚያደርገን ሰው የሚያግዘን ሰው አጠገባችን ብናደርግ መንገዱን የሄደበት ሰው ማለት ነው ብናደርግ ሊያግዘን ይችላል። የዲስፕሊን ኢሹ ነው በነገራችን ላይ ጉዳዩ። ግን አንዳንድ ጊዜ ዲስፕሊን ኖሮንም ስኪሉ ላይኖረን ይችላል። ያ ነገር እንዴት እንደምንወስደው ስኪል ማዳበር ሊኖርብን ይችላል። ትምህርት ብቻ አይደለም። ዛሬ ደግሞ እዚህ ለመታችሁ ለተሳተፋችሁ ሰዎች ደግሞ ልዩ ስጦታ ተዘጋጅቷል። ለዛ ዝግጁ ናችሁ? ናይስ። ስለዚህ 3 ጥያቄዎች አዘጋጅተናል። 3 ጥያቄ የመለሰ ሽልማቱ ይነገራል። የመጽሐፍ ሽልማት አለ፣ የነጻ የስልጠና እድል እሰጣለሁ። ስለዚህ የመጀመሪያ ጥያቄ የሚሆነው የዶክተር ኢዮብ ማሞ የመጀመሪያ መጽሐፍ ርዕሱ ምን ይባላል? አንተስ እንዲህ ያልከው? አመራር የሚለው መጽሐፍ ነው። የመጀመሪያ አመራር ኤቱዝ የሚለው ጨብጭቡለት። ስለዚህ እሱም ያገኘው ስጦታ አመራር ኤቱዝ የሚለው መጽሐፍ ስጦታ ያገኛል ማለት ነው። ሁለተኛ ጥያቄ 27ኛው መጽሐፍ ምን ይባላል? ምሻንቺ የልጆች አስተዳደግ መጽሐፉን ለቤተሰቦች ስጦታ ሰጣለሁ፣ ለአንቺ ደግሞ አንድ ስጦታ ይሰጥሻል ማለት ነው። ወደ 27 መጽሐፍ ተጽፏል አይደለ? ከ27ቱ ብዙ ርዕስ በደንብ ገልጾ ያወቀ የመጨረሻ ተሸላሚ ይሆናል። አመራር ኤ ቱ ዜድ፣ ገዢው ስሜት፣ ሁለንተናዊ ብልጽግና፣ ትኩረት፣ እይታ፣ አመኔታ፣ ጀምሮ መጨረስ፣ የጊዜ አጠቃቀም፣ ገዢው ስሜት ብለሃል ብያለሁ። አስቸጋሪ ሰዎች፣ የገንዘብ ነፃነት። እሺ መጽሐፍ ስጦታ ያገኛችሁ ፈርሜ መጨረሻ ላይ ፊርማ አድርጌ እሰጣቸዋለሁ ማለት ነው። የስ ስለዚህ በመጨረሻ ደግሞ ስለ ህልም ሲታሰብ ማን ነው የሚመጣው አእምሯችን ላይ? ዳዊት ድሪምስ አይደለ? ስለዚህ በጣም ደግሞ ፈርቀዳጅ ነው። ከፍ ባለ ክብር ደግሞ ባካችሁ ዳዊት ድሪምስን ወደ መድረክ ጋብዙልኝ። እኔ አዲስ አበባ ስመጣ ምን መጽሐፍቶች አሉ ብዬ ሳይ መጀመሪያ ያየኋቸው የዶክተር ኢዮብ መጽሐፍቶች ነበሩና በደንብ አድርጌ ነው ያየኋቸው። በደንብ አድርጌ ነው ኢንስፓየር ሆንኩባቸው። በደንብ አድርጌ ነው የተማርኩባቸው። እኔም በደንብ ማመስገን ፈልጋለሁ። የዶክተር ኢዮብ ማሞ ቤተሰብ እዚህ ላይ ይታዩኛልና እባካችሁ ወደ መድረክ ልጋብዛችሁ።
ሰው እነዚህ በህይወታቸው ላይ ትንሽ የሰራሁባቸው ሰዎች ናቸው። ትንሽ ቴስቲሞኒ እንዲሰጡ የ2 ደቂቃ ለዛ ነው የጋበዝኳቸው። ዳኒ በጣም አሜዚንግ ነው። ፐርሰናል ኮቺንግ እሰጣለሁኝ። ምናልባት የሆነላቸውን አንዳንድ የተነኩበት ነገር ሼር እንዲያደርጉ ነው የጋበዝኳቸው። በመጀመሪያ ዶግ ይህን እድል ስለሰጠኝ እናንተንም ደግሞ ምንም እንኳን ዶላር ቢጨምርም እንዲያምሮባችሁ ኢነርጄቲክ እና ቫይብራንት ሆናችሁ ስላየዋችሁ በጣም ደስ ብሎኛል። ኢንጂነር ዳንኤል ኤርዱኖ እባላለሁ። ምኖረውና ምሰራው ቻይና ሸንጀን ከተማ ውስጥ ነው። ሁላችሁም እንደምታውቁት የአእምሮ እውቀት ምንም እንኳን ቢኖረን የስሜት ብልህነት ብስለታችን ደካማ ከሆነ 80% የስኬት ምንጫችንን እናጣለን። ሶ ዶግ አይደል እንዴ የኢትዮጵያ ዳንኤል ጎልማን ለመጀመሪያ ጊዜ እኮ ነው ለሀገራችን የስሜት ብልህነትን መጽሐፍ ያበቃልንና አመስግኑልኝ። ዶጌ ይህ ብቻ አይደለም፣ በጣም የሚያስደንቅ ዲሲፕሊን ያለው የሀገራችን ብርቅዬ ጸሐፊ ነው። እስቲ ያስቡት በየ6 ወሩ መጽሐፍ ማሳተም ፐብሊሽ ማድረግ ምን ያህል ዲፊካልት እንደሆነ እና በት ዩ ዲድ ኢት ዶግ፣ እንወዳለን። ዊ ላቭ ዩ ሶ ማች። በመጨረሻም ከፈቀዳችሁልኝ ዳዊት ድሪምስ 1 ብርን ከ$1 ጋር እኩል እናደርጋለን ይላል አይደል? ሶ ይሄ ንግግሩ ሁልጊዜ ቀዳማዊ ኃይለ ሥላሴ ከዛሬ ብዙ ዓመት በፊት የተናገሩትን ንግግር ትዝ ይለኛል። እና ምንድን ነበር ያሉት? ስለ አባይ ግድብ ነበረ ያወሱት። ሬዲ ናችሁ ለመስማት? እሳቸው ምን አሉ? ምንም እንኳን ይህን ግድብ ለመገደብ ባንችልም፣ በአሁኑ ሰዓት ባንችልም፣ ነገር ግን ዛሬ እኛ በምናስቀምጠው ራዕይና አቅጣጫ ነገ ከነገ ወዲያ የእኛ ልጆች ይገድቡታል አሉ። ይህ ብቻ አይደለም። በወቅቱ በጊዜው በነበረው የ50 ብር ኖት ላይ የግድቡን ዲዛይን አስቀምጠውታል። ይሄው ዛሬ የልጅ ልጆቻቸው ራዕዩን ፈጸሙት አልፈጸሙትም? ተፈጸመ። ሶ ለዳዊት ድሪምስ እና ለሚኪ እንዲሁም ለተማሪዎቹ ለመላው ኢትዮጵያዊ አንድ መልእክት አለኝ። 1 ብር ከ$1 ጋር እኩል ይሆናል። ይቻላል። It's possible. Yeah. So don't give up. ቀና በሉ። ሀገራችን በቪዛ የሚገባባት ሀገር ትሆናለች። ስሜ ኤደን ጌታቸው ይባላል። ሳይኮቴራፒስት ነኝ። ሶ በጣም ኢንሰርች ነበርኩኝ ኮች የሚያደርግ ሰው ቅድም ሲል ነበር እሱም እና ማን ነው ወደዚህ ዳይሬክሽን ቪዥኑ አለ ግን ተምር ያለው ትምህርቱን ኮርሶች ወስጃለሁ። ከዛ ግን የሆነ ሰው ኪክ ስታርት የሚሰጠኝ ሰው በጣም ፈልግ ነበር ማለት ነውና በጣም በቃ መጀመርም አልቻልኩም። ሴንተር አለኝ ግን ሴንተሩ ላይ እንዴት የመጀመሪያውን ጀምራችሁ የምታውቁ ሰዎች ታውቁታላችሁና እንደዛ ነበረ። ሶ በአጋጣሚ ባለቤቴ የእሱን ቴሌግራም ቻናል ላይ ያውቀዋል ማለት ነውና በጣም ሁነኛ ሰው በቃ አገኘውልሽ ምናምን አለኝ። በጣም ስታክ አድርጌ እንደነበረ ያውቃል። ሶ በጣም ከባድ ነው አይደል? ዶክተር ዮማሞን አፕሮች አረጋዋለሁ ብሎ ማሰብም በጣም ከባድ ነበር ለኔ። ከዛ ግን ቻናሉ ላይ ስንሄድ ቀጥታ የሱ ስልክ አለ። በጣም ነው የገረመን። ስንደውልም አገኘሁት ማለት ነው። በጣም ሲምፕል ሰው ነው። ደስ አለው። ቪዥኔ እንደዚህ ነው፣ እዚህ ላይ ጀምር ያለው ምናምን አልኩት። በጣም የገረመኝ ብዙ ቀጠሮ ራሱ አልቀጠረኝም። ደ ኔክስት ዴይ ኦፊሴ ላይ ራሱ መጣ ማለት ነው። አፕሪሼት አደረገኝ። 2 መጽሐፍ ጊፍት ይዞልኝ ነው የመጣው። ምን አይነት ሰው እንደሆንኩ እንዴት እንደሆንኩም አላየኝም፣ ግን በቃ በጣም አክብሮኝ ነው የመጣው። እንዳወራን በወሬያችን መካከል ካሪዝማቲክ ነሽ ዮር ካውንስለር አለኝ እና በጣም ነበር ደስ ያለኝ ማለት ነው። ያንን አፕሩቫል ከሆነ ሰው ፈልግ ነበረ። ስፔሻሊ ደግሞ ከእንደዚህ አይነት እዛ ነገር ላይ ብዙ ከቆየ በጣም ከሰራና አይከን ከሚባል ሰው እንደዛ ሲሆን በጣም ደስ አለኝ። እሱን ይዤ ጀመርኩ ማለት ነው። በቃ የመጀመሪያ ክላይንቴን ማግኘት ምናምን እውቀቴን ኤክስፕሎር ማድረግ ጀመርኩኝ። ኤቭሪ ዌይ አብሮኝ ነበረ። ከዛ በኋላም በቃ በራሴ ቆሜ ቴራፒ መስራት እስከምችል ሌሎችንም ሰዎች ኢቨን ጋይድ እስከማደርግበት ደረጃ ድረስ ደርሻለሁ ማለት ነው። በጣም ብዙ ስኬታማ የሆኑ ካውንስሊንጎችን ቴራፒዎችን ማድረግ እንድችል ከእግዚአብሔር ቀጥሎ ትልቁ ቦታ የሚይዘው ዶክተር ኢዮብ ነው። በጣም አመስግነውልኝ።
በጣም የተማርኩትን ነገር ልንገራችሁና ልጨርስ። ቅድምም ሲል ነበረ አንደኛው ዲሲፕሊን ነው እና ዲሲፕሊን እንደዚህ ስትራክቸር ይዞ ያየሁት እሱ ላይ ነውና ቅድምም እንዳላችሁ ቴሌግራም ላይ ኤቭሪዴይ ኦልሞስት ሰዓቷ ምንም አትዛነፍም 11 ሰዓት የምትከታተሉ ሰዎች ካላችሁ በዛ ሰዓት ነው ፖስት የሚያደርገውና ህመም ይኖራል አንዳንዴ ሙድ ያንሆንም አይደል ብዙ ነገር ያጋጥማል በ365 ቀን አንድ ነገር በተከታታይ ማድረግ በጣም ከባድ ነውና እሱን አይቻለው መጽሐፎቹን የሚጽፍበትን ታይሚንግ እና እዛ ድረስ ዲሲፕሊንድ መሆን እንደሚቻል አይቻለው ሌላኛው ነገር ሲምፕል መሆን በጣም እንደሚቻል ስቲል ሪስፔክትድ ሆኖ ሲምፕል መሆን ይቻላል you know አንዳንዴ በጣም ስንካበድ ወይ ስንርቅ ይመስለናል አይደል ሰው የሚያከብረን እሱ ጋር ግን እንዴት ነው በጣም ሲምፕል ነው በጣም ፍሬንድሊ ነው at the same time ታከብሩታላችሁ ባውንደሪውን ተጠብቃላችሁ ምናምንና እሱ በጣም ትልቅ ነገር አይቻለው በጣም ቴንክ ዩ ማለት ፈልጋለሁ ኮች እግዚአብሔር ይባርክ ቪዥንህን እግዚአብሔር ያሳካል ነው ምለው የአንደኛ ክፍለ ዘመን ሰርቲፊኬት ከዳዊት ድሪምስ ለዶክተር ኢዮብ ማሞ ባካችሁ ከፍ ባለ ክብር ኦልራይት ሌትስ ጎ እኔ ድንቅ ነኝ አንቺ ድንቅ ነሽ አንተ ድንቅ ነህ እኛ ድንቅ ነን ትልቅ ህልም አለኝ ህልሜ ይቻላል ምስጢሩ ከመረዳቴ በፊት ህልሜ የማይቻል ይመስለኝ ነበር ከአቅሜ በላይ ይመስለኝ ነበር የራሴ ሐሳብ የቤተሰብ ችግር የሀገር ችግር ተደማምሮ እያስጨነቀኝ ነበር ተስፋ ያስቆርጠኝ ነበር ተመስገን ነቅቻለሁ ችግር አለ ነገር ግን ፈጣሪ ከችግሩ በላይ አድርጎ ነው የፈጠረኝ ፈጣሪ በህይወት ዘመኔ ሙሉ ከምጠቀምበት በላይ እጹብ ድንቅ አቅምና ችሎታ ሰጥቶኛል ይህ አቅም ስጠቀምበት ለብዙ ሰዎች ተርፌያለሁ